እውነቱ ለመናገር ማለት ነው ይሄንን ድራማ የጻፈላቸውን ስክሪፕቱ ማለት ነው በእውነት ቢያሳውቁን ምን ነበረበት? ጭራሽ አሁንም የማሳመን ስራ ነው እየሰራችሁ ያላችሁት። ብሩኬ ተው እንጂ። ለማንኛውም ማለት ነው የጨረቃ ፋሚሊ ማርያምን እንችላለን፣ የእውነት እንችላለን። ይሄንን የበጣም የሚያስጠላ ስራ ድራማቸውን እንዲያቆሙ አድርገናል ማለት ነው። የእውነት ማርያምን ስለሰማችሁን እናመሰግናለን። ብዙ መንገድም ብትሄዱም ያው መብሰሏ ላይቀር ማገዶ ትጨርሳለች ይላሉ እና ያው መመለሳችሁ ላይቀር ብዙ ጊዜ ሄዳችኋል። ያም ሆነ ይሄ ያው ሰምታችሁን ምክርም ተግዛጽም ሰምታችሁ ትላንትና ዩቱብ ከፈታችሁ፣ ዛሬ የልጇ አባት መጣ ማለት ነው። እኛን ምንም አናቅም አልኩ። በቃ አለ አይደለ ሁሉም ነገር የምንቀበል ምናምን ህፃን አደረጉን ማለት ነው። ወይኔ በላቸው እና ብሩክ ያለማየሁ ልጅ እንኳን ደስ አለህ የምንል ካሁን አይደለም። አንተም ኦዲየንስን የተቃወሙክን መገጸጽ የምትችለው አሁን አይደለም። የእንትኗ የልጇ አባት መጣና ልጁ የኔ ነው ስላለ ያንተ ስም ጠርተዋል ማለት አይደለም፣ እንደኔ ማለት ነው። የእንትኑ ልክ አይደለም። ዛሬ ሚስቴክ ነው የሰሩት። ድራማውን እንዲያምር እንትና መኖር ነበረባት። ድራማ ነው ባይሉም እንኳን ማለት ነው እየሩስ መገኘት ነበረባት። ምክንያቱም የብሩኬ ስም ማጥራት ያለባት እየሩስ ናት። ነው የልጁ አባት እሱ የኔ ልጅ ነው ምናምን ቢልም ራሱ የብሩኬ ስም አይጠራም። ምክንያቱም ስሙን ያጠፋችው እየሩስ ናት። የልጅ አባት አንተ ነህ፣ የልጅህ እናት ነኝ ሁላ የደረሰች ናት አይደለ እንዴ? ስለዚህ እንደዛ ብዙም ደስተኛ ባትሆንም ስለታረጋችሁ በጣም ደስ ብሎናል። ይሄ የወረደ ስራ ስላቆማችሁ ተግዛጻችንም ስለሰማችሁ በጣም እናመሰግናለን። በዚህ አጋጣሚ ማለት ነው የጨረቃ ፋሚሊዎች ማርያምን በጣም እንችላለን። የእውነት የመወረደ ስራ እንዲያቆሙ አድርገናል። አብዛኛውም ባይሆንም የሆነ ጥቂቶቹ ማለት ነው የእውነት ሳላመሰግናቸው አላልፍም። በጣም በቃ ይህ ጸባያችሁ በቃ መቼም ማትቀይሩት ምንድን ነው? ብሩኬን አንስታችሁ ሀይሚን ሳትጥሉ ሀይሚን አንስታችሁ ብሩኬን ሳትጥሉ ማለት ነው ሁለቱም በቃ እስከ ጥግ እየተጋፈጣችሁ አላችሁ። ብሩኬ እንደዚህ አይነት ነገር አያደርግም እናውቀዋለን እያላችሁ ቅመሟ በሴትነቷን እየደገፋችኋት ማርያምን እናንተ በቃ አድናቂያችሁ ነኝ። ማርያምን በቃ አልተሸወዳችሁም ማለት ነው። አልተሸወድንም። እኔ ለምሳሌ አልተሸወድኩም። ስራ እንደሆነ ስራ ነው። እኔ የሆነ ሰው ከወደድኩት እስከ ጥግ ነው ማየው መወደው። ምክንያቱም ያንን ሰው መወደው ጥፋቱን ሲያጠፋ ምጠላው፣ ጥሩ ነገር ሲሰራ ልወደው አይደለም። ለምሳሌ ፍቅረኛ ስትይዙ እውነቱ ለመናገር ዛሬ ብሩክ የተናገረውን እናንተ ጋርም እንትን ማለት አለባችሁ። ማለት የምትወዱ የኔ የሆነውን ሰው የምትሉትን ሰው በድንገት የሆነ ሚስቴክ ሲሰራ ኦር ደግሞ የሆነ እንደዚህ አይነት ዱብዳ ሲመጣበት ጥላችሁ መሄድ የለባችሁ። ገብታችኋል? እኩል መጋፈጥን አለባችሁ። ፍቅረኛችሁን በቀላሉ አሳልፈው አለመስጠት ሞክሩ ማለት ነው። ሌላው የብሩኬና የሀይሚ ካራክተር በጣም የሚጨንቅ ካራክተር ነበረ በእውነቱ ለመናገር ማለት ነው። በተለይ የቅመሟ ካራክተር ወይኔ በላቸው በስማም በጣም ነበረ የሚጨንቀው፣ በጣም ነበረ የምታሳምነው። በቃ በስማ ሁለተኛ ማለት ነው የእውነት እንደዚህ አይነት ካራክተር እንዳትመርጡ በእውነት እንዴ። ሌላው ማለት ነው ስክሪፕቱ ሲሰጣችሁ ካራክተሩ ሲሰጣችሁ የእውነት ቃላትን ተጠንቀቁ፣ ቃላቶቻችሁን ተጠንቀቁ ማለት ነው። የምትወራወሩትን ቃላት የእውነት ይጨንቃል። ማርያምን በጣም ይጨንቅ ነበረ። ጭራሽ ግዴታ የኦዲየንስ ለማሳመን እንደዚህ አይነት አትቆሳሰሉ፣ ኦዲየንስ ለማሳመን ማለት ነው። ምክንያቱም ዶክመንተሪ ሆኖ ነው የሚቀረው ይህንን ቪዲዮ ማለት ነው አይደለ? ከዛ ልጆቻችሁ ሲያድጉ ያዩታል፣ 4 ልጆች ማለት ነው። እና
እዩ ስትናገር ነው የብሩኬ ስም የሚጠራው ብዬ አስባለሁኝ። ሌላ ደግሞ እናንተ እንትን ድራማ ነበረ ብላችሁ ብትናገሩ የምር ይሻላችኋል። ለምን መሰላችሁ? ኦዲየንስን እንትን ተረስት ያደርጋቸዋል፣ ይረዳቸዋል። እናንተ አሁን ሬሊ ነው ብላችሁ ነው እስካሁን እንትን እያላችሁ ለማሳመን ነው እየሞከራችኋላችሁ። ኔክስት ሌላ ጊዜ ቪዲዮ በምትለቁትን ቪዲዮ የፕራንክም ይሁን እውነተኛም ይሁን ምንም ይሁን የእውነት እንትን ተረስት አታገኙም። ኦዲየንስ ሁሌ በቃ የውሸት ነው የሚሰሩት ነው የሚሏችሁ። ስለዚህ ይሄንን ድራማ በራሳችሁ በአንደበታችሁ ድራማ ነበረ፣ ኢዮብ ፍቅረኛ እያላት እንዴት የብሩክ ልጅህ ነው እንደዚህ እንዴት ልትን ደግሞ በጣም ለቃላት ራሱ ሚደብር ቃላት ነበር እየተናገረች የነበረው። ለምን እንደዚህ ቻለች፣ ለምን እንደዚህ ልትናገር ቻለች ብላችሁ ከነ ማብራሪያው ሌላ ጊዜ ብሩኬ ፕራንክ ሲያደርግ ያደረገበትን ምክንያት ይናገራል፣ ዝርዝሩ ይናገራል ማለት ነው። ስለዚህ አሁንም በጣም ኦዲየንስን እንዲያምናችሁ እንዲቀበላችሁ ከፈለጋችሁ ፕራንክ ነበረ ብላችሁ ተናገሩ። እኔ የሙሽሪት ልጅ ሁኬርስ እኔ ብትሉም ባትሉም ምን አያገባኝም። ምክንያቱም በመጀመሪያም ስላልተሸነፍኩ ማለት ነው።